ዛሬ እግዚአብሔርን ድምጽ የምንሰማበት ቀን ነው። የእግዚአብሔር ድምጽ ደግሞ በኃይል ነው። እግዚአብሔር ሲናገር ትንቢታዊ ቃል አዋጅ ነው አይደለም? ማለት ከቃሉ ጋር ስልጣን አለ፣ ከቃሉ ጋር ጸጋ አለ፣ ከቃሉ ጋር ኃይል አለ። በቃሉ ይደግፈናል፣ በስልጣኑ ኃይል ደግሞ ነገራችን ያስተካክላል። ክብር ለስሙ ይሁን። ሃሌሉያ። ጌታን እናመሰግናለን። ሁላችንም የ40 ቀን ጾም ጸሎት ላይ ነው ያለነው። የ40 ቀን ጾም ጸሎት ወደ እግዚአብሔር በመመለስ ከመገኘቱና ከኃይሉ ጋር የምንገናኝበት ጊዜ ነው። ይሄን የሰጠን እግዚአብሔር ነው። የልባችን ማለት የራሳችን ሐሳብ ሳይሆን እግዚአብሔር አምላክ እንደ ልማድ እንዳንጾም እንደ ልማድ እንዳይሆን አስቀድሞ አቅጣጫን ሰጥቶናል። ወደ እግዚአብሔር የምንመለስበት በመመለሳችን ምክንያት ደግሞ ከኃይሉና ከክብሩ ጋር የምንገናኝበት ጊዜ ነው። መመለስ ስንል ወደ እግዚአብሔር ወደ ራሱ መመለስ ነው። ለእግዚአብሔር ያለንን ፍቅር፣ አክብሮት፣ አምልኮት የምንመልስበት ጊዜ ነው። ወደ እግዚአብሔር ወደ ራሱ ሰው ከስርዓቱ ይርቃል ወይም ከራሱ ከእግዚአብሔር ይርቃል። ሁለተኛው ወደ ፈቃዱ የምንመለስበት ጊዜ ነው። እግዚአብሔር ለሕይወታችን ወደ ፈቀደው ነገር፣ ወደ አሰበው ነገር እንድናደርግ ወደሚፈልገው የምንመለስበት ጊዜ ነው። በሶስተኛ ደረጃ እርስ በርሳችን ያለን ግንኙነት የምናስተካክልበት የምናድስበት ጊዜ ነው። እውነተኛ መመለስ እነዚህ ነገሮች ያካተተ ነው። ብዙ ሰው ዳግመኛ መወለድ በቂ ነው ብሎ ያስባል። ግን ዳግመኛ መወለድ የህይወት ጅማሬ ነው፣ ኑሮ አይደለም። እስራኤላውያን የህይወታቸው ጅማሬ ጀምረው ከአብርሃም ጋር እግዚአብሔር ኪዳን የገባ ቀን ነው። ኑሯቸው ግን እነሱ በምድር ላይ መመላለስ በጀመሩ ጊዜ ነው። ስለዚህ ኪዳን ቢኖረንም ከእግዚአብሔር ጋር ህብረት ማለት ዝምድና ያለን ከእግዚአብሔር የተወለድን ብንሆንም በየዕለት ኑሯችን ግን ከእግዚአብሔር ልንርቅ እንችላለን፣ ከፈቃዱ ልንወጣ እንችላለን። ከዚህ የተነሳ ደግሞ ኃይሉና መገኘቱ በህይወታችን ላይኖር ይችላል። በዚህ 40 ቀን ጾም ጸሎታችን ወቅት እግዚአብሔር አምላክ ምሪትን ሰጥቶናል። ይሄ ምሪት ያው ገና 40 ቀን ሲባል እንደ ቤተክርስቲያን መጸለይ ስለነበረብን ምን ይዘን ነው የምንጸልየው፣ ለምንድነው የምንጸልየው፣ ለምንድነው የምንጾመው የሚለው መልስ ማግኘት ስለነበረበት በምንጾም ጊዜ በምንጸልይ ጊዜ የመጣ ምሪት ነው። ትንቢተ ኢሳይያስ 30 ቁጥር 15 ላይ የእግዚአብሔር ቃል የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላልና ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። የእስራኤል ቅዱስ ጌታ እግዚአብሔር እንዲህ ይላል፣ በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል። ማለትም እግዚአብሔር የዚህን ወር ትንቢታዊ ድምጽ ልኮልናል። ያ ድምጽ የመመለስ ጊዜ ነው፣ የመመለስ ጊዜ ነው። ለዛ ነው 40 ቀን ጾም ጸሎት ላይ ይሄ የተካተተው። ስለዚህ ሌላ ትንቢታዊ ድምጽ አጠብቁ ማለት ነው። ይህ የመመለስ ጊዜ ነው። ይህ የመመለስ ወር ነው። ማለትም በዋነኛነት ቅድም እንዳልኩት ወደ እግዚአብሔር የምንመለስበት፣ ወደ ፈቃዱ የምንመለስበት፣ እርስ በርሳችን ያለንን ግንኙነት የምናድስበት የመመለስ ወራችን ነው። በተጨማሪ በዚህ ጊዜ ወይም በእነዚህ ቀናቶች ወደ ጥሪያችን የምንመለስበት፣ እግዚአብሔር ወደ ሰጠን መልካም ነገር የምንመለስበት፣ ስንለማመደው ወደ ነበረው መልካም መንፈሳዊ ልምምድ ማለትም ጸሎት፣ የቃሉ ጥናት፣ ልግስና፣ ትጋት የምንመለስበት የመመለስ ጊዜ ነው። ይህ መመለስ ወደ እግዚአብሔር መገኘትና ኃይል ያደርሰናል። ክብር ለስሙ ይሁን። አስደናቂ የሆነው የእግዚአብሔር አብሮነት፣ አስደናቂ የሆነው የእግዚአብሔር መገኘት ወደ እያንዳንዳችን ህይወት እንደገና ይመጣል። ከህይወታችን ሳናውቀው ሾልከው የጠፉ ነገሮች እንደገና ወደ ህይወታችን ይመለሳሉ። አንዳንዶች የተቀበሉትን መቼ እንደጣሉት የት እንደጣሉት ሳያውቁ ጥለውታል። መጣላቸውን እንኳን አያውቁም። ነገር ግን በእነዚህ ጊዜያቶች እንደገና ይመለሳሉ። ትቼው ነበር ወይ የት ነበር የጣልኩት ብላችሁ እንደገና ማሰብ ትጀምራላችሁ። እግዚአብሔር የጠፋ ነገራችሁን ይመልሳል። ይህን ዝም ብዬ አይደለም ምለው። እግዚአብሔር ሁል ጊዜ ሲናገር ራሱ አንዳንድ ጊዜ ደግሞ በራእይ በህልም ያስደግፋል። እና አንድ ነገር አየሁኝ። መቼም አየሁ ሲባል ነው የምትነቃቁት። አንድ ነገር አየሁ። ምንድነው?
የቤተ ክርስቲያን ቅዱሳን መካከል ያለን ሰዎች ዕቃ ጭነን የአገልግሎት ነገር ነው የእግዚአብሔር ነገር ነው ብቻ የተጫነው ምን እንደሆነ ማለት በዚህ በስጋዊ ነገሬ ልረዳው አልችልም። ግን ምረዳው በዛ ውስጥ የእግዚአብሔር ነገር ነው። ተጭኖ እየተከሄደ ያለ ከፊቴ ሄዷል። የተወሰኑ ቅዱሳንን ጭኖ የሄደው መኪና ማለት ነው። እና እነሱም ብቻ ሳይሆን የሚገለገሉበትና የሚያገለግሉበትን ነገር ጭኗል። እና ከኋላ ሲሄድ ግን አንዳንድ ነገሮች ወድቀው መንገድ ላይ ያገኘዋቸው። እነዛ ነገሮች ከተጫኑት መካከል እነሱ ጭነናል ይዘናል ብለው ነው እየሄዱ ያሉት፣ ግን ሾልኮ ወድቀዋል። እና አነሳሁና በጣም ደስ አለኝ። ግን የሚገርመው እነዛኞቹ ከፊት ያሉት ሰዎች መውደቁንም አላወቁም፣ መጥፋቱንም ከዛ መጉደሉንም አልተረዱም። እኔ የተደሰትኩት ምንድነው ጠፍቶ ስላልቀረ እንደገና ስለተገኘ ነው። እግዚአብሔር በዚህ መመለስ ጊዜያችን እንደዚህ ሾልኮው ከህይወታችን ሳናውቃቸው የጠፉ ሳይመስሉን የጠፉ ያሉ የመሰሉን የሌሉ ነገሮቻችን ወደ ህይወታችን ይመልሳቸዋል። የብዙዎች የጸጋ ስጦታ መዳፈኑ ሳይታወቅ ተዳፍኗል። መጥፋቱ ሳይታወቅ ጠፍቷል። አገልግሎት ማቆሙ ሳይታወቅ አቁሟል። እግዚአብሔር በዚህ የመመለስ ወራት እኛ ወደ እግዚአብሔር መመለስ ብቻ ሳይሆን እነዚህ ነገሮች ወደኛ እንደገና ይመለሳሉ። ከእግዚአብሔር ጋር በትህትና በተሰበረ መንፈስ ባለመመላለሳችን ምክንያት መገኘቱና ኃይሉ በህይወታችን ደብዝዟል። መንፈሳዊ አቅምና ጉልበት አጥተናል። የምናደርጋቸው መንፈሳዊ ነገሮች ሁሉ ስርዓትና ልማድ ብቻ ሆነዋል። መድከምና መሰልቸት ወደ ህይወታችን ገብቷል። ወደፊት እንዳንሄድ እይታችን ላይ ግርዶሽ አለ። መነሳሳት የለም። አዲስ ነገር አይታይም። ነገር ግን ከዚህ መመለስ ወራት በኋላ የዘገየብን ነገር ሁሉ ይፈጥናል። ግርዶሹ ይነሳል። የቆመ ነገር ሁሉ እንደገና መንቀሳቀስ ይጀምራል። በህይወታችሁ ፍጥነት ይጀምራል። ምንድነው በህይወታችን የቆመው ነገር? ኢብን እሱን እንኳን እንዳናስተውል አይናችን ደንዝዟል፣ ፈዟል፣ ልባችን ቀዝቅዟል። ግን የጌታ መንፈስ አነቃቃችኋለሁ ይላል። አነቃቃችኋለሁ፣ እንደገና ወደ መገኘቴ አስገባችኋለሁ፣ ኃይላችሁን አድሳለሁ። አባት ሆይ እናመሰግንሃለን። ክብር ላንተ ይሁን፣ ክብር ለስሙ ይሁን። ሃሌሉያ። እግዚአብሔር ተናግሯችሁ ከሆነ እያመሰገናችሁ ተመለሱ። ባይጣፍጣችሁ እንኳን የድካም ምልክት ነው። ካልጣፈጠን ራሱ በምንድነው የምመለሰው ብለን ትክክል እንደሆነን ካሰብንም የድካም ምልክት ነው። ስለዚህ እግዚአብሔር ከዚህ ድካም ሊያወጣን ድምፁ ወደ ህይወታችን ስለመጣ እያመሰገናችሁ ጸልዩ። አባት ሆይ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። በእውነተኛ መመለስ እውነተኛ ደስታ፣ እውነተኛ ክብር፣ እውነተኛ ኃይል ስለሚሆንልን፣ እውነተኛ ረፍት ስለሚሆንልን፣ እውነተኛ መዳን ስለሚሆንልን አባታችን እግዚአብሔር ሆይ እናመሰግንሃለን። የማንሰጋበት እውነተኛ ፍሬ ስለምናፈራ እግዚአብሔር ሆይ እናመሰግንሃለን። ጉልበታችን ስለሚታደስ፣ አቅማችን ስለሚመለስ በጌታ በኢየሱስ ስም እናመሰግንሃለን። ቅናታችን ስለሚመለስ እናመሰግንሃለን። ፍላጎታችን ስለሚመለስ እናመሰግንሃለን። እግዚአብሔር ሆይ እውነት ስለሚመለስ እናመሰግንሃለን። ክብር ለስም ይሁን። ይህን የመመለስ ጸጋ ስለሰጠህን እናመሰግንሃለን፣ እናከብርሃለን። በጌታ በኢየሱስ ስም አሜን።